መበረዙንም በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ እነዛ መጻፍቶቻቸውን በእጆቻቸው ለምጽፉ ይህም ደግሞ ከአላህ ዘንድ ነው ለሚሉ ወየውላቸው እያለ ጌታችን አላህ Subhanahu Wa Ta'ala በሱረቱል በቀራ ምዕራፍ 2 ቁጥር 79 ላይ ሰዎችን ጭምር መጻፍቶችን እንደበረዙ በመቀጠል መጻፍቶችን ብቻም አይደለም ትምህርታቸውንም ጭምር እንደበረዙ በቁርአን ላይ በግልጽ ቋንቋ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ለቀድ ከፈረ الذين قالوا ان الله ثالث ثلاثه በርግጥ እኮ ክደዋል አላህ ማለት እኮ የሶስት ሶስተኛ ነው ያሉ ሰዎች በማለት አላህ Subhanahu Wa Ta'ala ይናገራል በሱረቱል ማኢዳ ምዕራፍ 5 ቁጥር 17 ላይ እንዲህ በማለት ያስቀምጣል አሁንም ቁርአን ማለት ነው በግልጽ ቋንቋ ምን በማለት ያስቀምጣል ለቀድ ከፈረ الذين قالوا ان الله هو المسيح ابن مريم በርግጥ እኮ ካዱ አላህ ማለት እኮ የማርያም ልጅ ኢየሱስ ነው ያሉ ሰዎች እያለ ቁርአን በግልጽ ቋንቋ ሰዎች ትምህርታቸውንም ጭምር መበረዛቸውንም ይናገራል ቁርአን ቀድሞ ስለራሱ አስተዋወቀ በመቀጠል ስለ አላህ Subhanahu Wa Ta'ala አስተዋወቀ በመቀጠል ደግሞ ስለ ሰዎች ቀደምት የነበሩ ሰዎች መጻፍቶቻቸው መበረዙንም ጭምር አስተዋወቀ ይቀጥልና ጌታችን አላህ Subhanahu Wa Ta'ala ምን አለ اتخذوا على يازو احبارهم ورهبانهم اربابا من دون الله والمسيح ابن مريم በርግጥ እኮ ያዙ አለ አሁንም ቁርአንን መጻፋቸውን ብቻም አይደለም የበረዙት ትምህርታቸውንም መበረዙን ምን ይላል اتخذوا ያዙ احبارهم ورهبانهم اربابا من دون الله ሊቃውንቶቻቸውንና መነኩሴዎቻቸውን አማልክት አድርገው ያዙ ወማ ኡሚሩ በርግጥ እኮ አልታዘዙም ነበር አለ የሰዎቹ ትእዛዝ ምን ነበር ወማ ኡሚሩ ኢላ ሊአብዱላህ ሙክሊሲና ለሁቲ በርግጥ እኮ አልታዘዙም ነበር አንዱን አያሉንና እውነተኛውን አምላክ አላህን እንዲያመልኩ እንጂ አልታዘዙም ነበር ሙክሊሳን አጥርተው ለሁዲን ለዚህ ሃይማኖት አለ አላህ Subhanahu Wa Ta'ala ስለዚህ ሰዎች ቀደምት የነበሩ ሰዎች በግልጽ ቋንቋ መጻፎቻቸውን መበረዛቸውን አስቀመጠ በሱረቱል በቀራ ምዕራፍ 2 ቁጥር 79 በመቀጠል ደግሞ ትምህርታቸውንም ጭምር መበረዛቸውን በግልጽ ቋንቋ አስቀመጠ ስለዚህ ቁርአን ራሱን ያስተዋውቃል በመቀጠል አምላክን አላህን ያስተዋውቅና ቀደምት ሰዎችም የተላኩበትን ነቢያቶችም የተላኩበትን አላማ ሰዎችም እንደበረዙትም ጭምር ቁርአን ያስቀምጣል ማለት ነው ቁርአን የመጣበት አላማ አንደኛ ራሱን ማስተዋወቅ በሁለተኛ ደረጃ አላህን ማስተዋወቅ በሶስተኛ ደረጃ አህለል ኪታቦች ትምህርታቸውን መበረዛቸውንና መጻፍቶቻቸውን መበረዛቸውን ቁርአን በግልጽ ቋንቋ ያስቀምጣል ማለት ነው እና እንትን ያልገባኝ ነገር ካለ አሁን በእንትን ባልኩት መቀጠል ትችላለህ ወይም ሐሳብ እንዲብራራል የምትፈልጉ ነገር ካለ ማለት ነው ቀጥል አሁን በገለጽከው መሰረት ያው ቁርአን ያላህ ቃል ሆኖ ያው ለሰዎች መመሪያ ሆኖ መውረዱን አብራርተሃል እንደገና ደግሞ ከዚህ በፊት ለነብያቶች የተለያዩ አይነት ያላህ ቃሎች መውረዳቸውንና እነዚህ ቃሎች በተለያዩ ምክንያት የተለያዩ በፍላጎታቸው መሰረት አድርገው በረዙት ነው የአምላክን ቃል በሰው ማለት ለሰው አቅም አለው ለመበረዝ ለመጨመር ለመቀነስ አቅም አለው ምን አይነት አቅም አለው በጭራሽም ይወዳደራል ይሄን ቃል ለማስቀመጥ ራሱ ይገባል መጀመሪያው ይሄ ነው ውድድር ላይ ይገባል ወይ አሁን አንድ አላህ ያስቀመጠውን እንትን ንግግር ወይንም መመሪያ መጽሐፍም ሊሆን ይችላል ቃል እኔ በእኔ አስተሳሰብ ማንም አቅም የለውም በቃ ያላህ ቃል ነው ይፈጸማል ሰው አይነካካውም ምክንያቱም ማንኛውም ፍጡር አቅም ስለሌለው ያን ነገር ማነካካት አይችልም እኔ በዛ ልክ ነው የምገልጸው ሌላኛው ደግሞ እሺ አንዱን ጥያቄ ልመልስልህና ናሽ ኦኬ አንድ እንትን ይሄንን ሐሳብ ላስቀምጥልህና ከዛ ሌሎች ይቀጥላሉ እኔ መንገድ ላይ ነኝ አይ ቲንክ እንትን ይያለ ሊሆን ይችላል ኦኬ ድምጽ እሺ ላስቀምጥልህ በመጀመሪያ ደረጃ ጌታችን አላህ Subhanahu Wa Ta'ala ሰዎች መበረዛቸውን ያውቅ ነበር ወይ እንደሚበረዙት ያውቅ ነበር ወይ ከተባለ አዎ ያውቅ ነበር መጻፍቶች እንደሚበረዙ ጌታችን አላህ Subhanahu Wa Ta'ala ያውቃል እንዲሁም በየትኛውም በቴክስቹዋል ክሪቲሲዝምን የምታውቅ ከሆነ የባይብል የመጀመሪያው እንትን የለም ቴክስት የለም ወይም የመጀመሪያ ጽሑፍ የለምና ጠፍቷል ራሱ በቀጥታ ማለት ነው ይሄንን እነ ዳንኤል ዋላስ ቴክስቹዋል ክሪቲሲዝም ላይ ሊቅ ሆኑ እነ ፕሮፌሰር ባርት ሄርመን እነ ጄስቲን በመቀጠል ደግሞ እነ ጆን ዊትሰን እነ ማርሲዮን የመሳሰሉ ሌላ ይቅርና
በአንደኛው ክፍለ ዘመን የነበሩ እነ ማርቂያን የመሳሰሉ ራሱ ማርቂዮን ወይም ማርፊዮን የሚባል ሰው መበረዙን ያምናል። ሌላ ይቅርና ዩሲቤስ በቸርች ስቶሪ ላይ በጻፈው ጽሁፉ ላይ በግልጽ ቋንቋ መበረዙን ያስቀምጣል። ቸርች ስቶሪው ላይ ማለት ነው። ዩሲቤስ የሚታወቅ የቤተክርስቲያን ጸሐፊና የቸርች ሂስትሪ ጸሐፊ ነው። ኦኬ እሺ፣ ወደ ቁርአኑ ወደ ተጠየቅኩት ሐሳብ ሲሄድ በቀጥታ ቁርአን ላይ ጌታችን አላሁ ሱብሃነሁ ወተዓላ መጽሐፍቶቹ እንደሚበረዙ ያውቃል ወይ ከተባለ አዎ። ጌታችን አላሁ ሱብሃነሁ ወተዓላ አሊም ነው፣ አዋቂ ነው። አሊም የሚለው ቃል የሩቁንም ነገር አዋቂ ነው፣ ሁሉንም ነገር እሱ አዋቂ ነው፣ አሸናፊና ኃያል ጌታ ነው እያለ ቁርአን በግልጽ ቋንቋ ይናገራል። ታዲያ ለምንድን ነው ሰዎች እንዲበርዙት ዝም ያለው ከተባለ ፈተናም ጭምር ነው። አዳም ፍሬውን እንደሚበላ ጌታችን አላሁ ሱብሃነሁ ወተዓላ ያውቃል። አዳም ፍሬውን እንደሚበላ ያውቃል። ነገር ግን አዳምን በራሱ ነፃ ሐሳብ ፍሬውን እንደሚበላና በዛ እንደሚወርቅ ያውቃል። ነገር ግን ለፈተና ምን አስቀምጦ ነበር? ፍሬውን ያስቀምጦ ነበር ጌታችን አላሁ ሱብሃነሁ ወተዓላ። ልክ እንደዛው መጽሐፎቻቸውን ሰዎች እንደሚበርዙም ያውቃል። ታዲያ ለምንድነው አላህ ሱብሃነሁ ወተዓላ እንደሚበርዙ ካወቀ ለምን አልጠበቀውም ከተባለ ለፈተናም ጭምር ነበር ያቀረበው። ነገር ግን ሰዎች ፈተናቸውን ወደቁ። ከዛ በኋላ ግን የማይበረዘውን የማይከለሰውን ቁርአንን አላህ ሱብሃነሁ ወተዓላ ላከ። ነገር ግን አሁን ምን አለ መሰላችሁ? ቀደምት የነበሩ መጽሐፍቶች ቢበረዙ ምንድነው ችግሩ የሚል ነው። ምንም ችግር የለውም። ምክንያቱም የሚመጡ ነቢያቶች አሉ። እነዛ ነቢያቶች ያርማሉ፣ ያስተካክላሉ፣ ችግር የለውም። ነገር ግን ቁርአን የመጨረሻ መደምደሚያ በነብዩ መሐመድ አለይሂ ሰላቱ ወሰለም የተላከ መጽሐፍ ነው፣ ወይም በሳቸው ላይ የወረደ መጽሐፍ ነው። ጌታችን አላሁ ሱብሃነሁ ወተዓላ በግልጽ ቋንቋ ቁርአንን እንዳወረደባቸው ይናገራል። ይህ መጽሐፍ ግን ቢበረዝ፣ በቀጥታ ቁርአን ቢበረዝ ምን አይሆንም መሰላችሁ? የሚያርም ነብይ አይመጣም። ምክንያቱም ነብዩ መሐመድ የመጨረሻ መደምደሚያ ስለሆኑ ማለት ነው። ቀደምት የነበሩት ነቢያቶች ግን መጽሐፍቶች ቢበረዙባቸው እንኳን ሌላ ነብይ መጥቶ ስለሚያስተካክል ችግር የለውም ባጭሩ ማለት ነው። ስለዚህ ጌታችን አላሁ ሱብሃነሁ ወተዓላ መጽሐፍ ሰዎች በርዘውታል። አላህም ለፈተና ነበር ይሄንን ጠብቁት ብሎ ለሊቃውንቶች የሰጠው። ሊቃውንቶችም እንደማይጠብቁ አላህ ሱብሃነሁ ወተዓላ ቀድሞ ያውቃል። ነገር ግን ሰዎችም ይሄንን አልጠበቁትም። በፈተናቸውም ተሸንፈው ወርቀዋል ማለት ነው። ይሄ ነው ባጭሩ መልሴ። ቴንክ ዩ። ያልገባ ነገር ካለ ደግመህ መጠየቅ ትችላለህ። አይ አንተ ትክክል ነህ ማለት ማመላለስ ትክክል ነህ፣ ግን ማለት ለሰዎች ፈቃድ የሰጠ ከሆነ ትክክል ነህ። ሰዎች እንደፈለጉ ማድረግ ይችላሉ፣ እንደፈለጉ ማድረግ ይችላሉ፣ ይጨምራሉ፣ ይቀንሳሉ። ስለዚህ ይሄ ከመጀመሪያ ካለ እውቀቱ ነበረው፣ መጀመሪያ ያውቅ ነበረ። ይሄኛውን ደግሞ እጠብቀዋለሁ ብሎ ጠብቆታል ቁርአንን ማለት ነው። ስለዚህ አሁን ሰዎች ተጠያቂ አይሆኑም። መጀመሪያ በፈቃዱ ያን ነገር ካረገ እንዲጨምሩም እንዲቀንሱም ለሰዎቹ ፈቃድ ከሰጠ ችግር የለውም። ይሄኛውን ግን ቃል ገብቶለታል፣ ይጠብቀዋል ነው። ስለዚህ አሁንም እኮ ሰዎችን የምትወቅስበት ምክንያት የለም። ምክንያቱም በፈቃዳቸው ይወቀሳሉ። ሰዎቹ የሚወቀሱበትን መንገድ ላሳየ። አላህ ሱብሃነሁ ወተዓላ አደራ ሰጥቷል። አደራ የሰጠው መጽሐፉን እንዲጠብቁት ነበረ። እንዲጠብቁት ማለት ነው። እንዲጠብቁት እንጂ እንዲበርዙት አልነበረም አላህ አደራ የሰጠው። ነገር ግን እንደሚበርዙ አላህ ያውቃል። አዎ ያውቃል፣ እውቀቱ ስላለው ማለት ነው። ሁሉንም አዋቂ ስለሆነ ድብቁንም ስውሩንም ሁሉንም ነገር የሩቁንም የቅርቡንም አላህ ስለሚያውቅ ያውቃል እንደሚበረዝ። ነገር ግን ምን አለ? ጠብቁት ብሎ አስቀመጠ። ነገር ግን ሰዎች ፈተናውን ማለፍ አልቻሉም፣ ፈተናውን አልቻሉም። ስለዚህ መጽሐፎቻቸውን በረዙና የማይለውን አሉ። ስለዚህ ሰዎቹ ተጠያቂ ናቸው። ምክንያቱም በራሳቸው ነፃ ሐሳብ ስለበረዙት ማለት ነው። በራሳቸው ነፃ እንትን ነው እየበረዙት። ይሄው እስኪ እኔ ማየት ፈልጋለሁ እና እሷ በቃ ነገር ቀጥሉና ይመስለኛል። እስቲ በደንብ አብራሩለት። ያው እኔ መንገድ ላይ ስለሆነ